بدقت لي سياد قلاي لين ما رفعت بس صنفي زري مريم طفي لي ملاو من دنيا زديو من دنيا زديو من دنيا بقرين فسنون بقرين عقالون لا من يني سيونا اندياو زمنا واندياو زمنا وي ايكون لي ويجي ياتلي ويجي ياتلي انغدي كسوكا كجل مودي انمي موجا نتالا سما ولا تالكرا يبدرو مجا انغدي كسوكا ነበልባል የሚባል ነው ተሰውሰው ነበልባል ነው መጀመሪያ የሰለጠነው ከነበልባል በኋላ ነው ሌሎቹ ምናምን ያለ ህዝባዊ ሰራዊት እየተባለ መጣውና ይሄን አሬንጅመንቱን ከኔ እንትን ይወጣ ነው ከሙያው የተሰናበቱት አበበ መለስ ድርሰቶች ነው እሱ ገርቦ አላየቱ ተቃለ እንደዚህ ብዬ እንትን አላልኩም አይገርምም ስለ ኬኔዲ ሲሰራ እንደዚህ እንድሰራ ገፋፍቶኝ የእግዚአብሔር ኃይል ገፋፍቶኝ ይሆናል ካልሆነ በስተቀር እኔ አስብ ያረኩት ነገር ግን አይደለም በዳምናው ላይ ገለጠ ስማ ይሄም የሷ ግጥም ነው ዜማውም የሷ ነው ይሄ ነገር አንተ ጋር እንኳን አንተ ጅደሳው ነው በምንም ታምስካውን ህይወት ኖሯል ብዬ ማልገምትም ሁሌ ስሰማው የሚገርመኝ አሬንጅመንት ነው በቃ ሁሌ ስሰማው ሻሬንጅመንት ላለው በቃና ብዙ ጊዜም ደግሞ ነው ድንገት እንደ ራሴ ፈልጌ እንደዚህ ካሰማውት በስተቀር ሰው አያውቀውም አሬንጅመንት ማንንም ጋር እንትን አይልም እና እዛ ላይ እንደውም ፍጨቱን ነኝ የምትማረው ከሁሉ ሙዚቃው ላይ በራሴ ብቻውን ይገባል አብይ ሲልና አብሪ አፈጫ ብዙ ላይ ፍጨት ምናምን ነገር እና የሚገርም አሬንጅመንት ነው የሰራውት እዛ ላይ በቃና ደሞኒ የሚገርም አሬንጅመንት ከመስራቴ ብቻ ሳይሆን የነሱ ያብይ አፍን መቀበል ላይ ለምሳሌ ድድ ሊሆን ይችላል እኔ እዛ ተሰማዋል እዛ በቃ ያልተመነ እንደዚህ በቃ ማንት ጀርባውን ሁሉ በቃል ሸምድጆ ነው የሚለው መጨረሻ ላይ እና
ያን በማይክሮፎን ሲያስጠናቸው በቃና ያ ዘመን እላለሁና የነሱ አቀባበል የነሱ እንትንና ስለ ዓለም ብሬ ሞዶ አሬንጅመንት ነው ለማለት ፈልጌ ዋው በጣም ጥሩ አቤ ከዓለም ብሬ አስገራሚው ሙዚቃ ቀንብር ወደ ሌላ የሙዚቃ ሳምፕል እስኪንለፍ ለትዝታም ለታሪክም ከሚሆኑት መካከል ብዬ ጥቂት ካዘጋጀዋቸው መካከል በጀግና በረታንገች ቀረው ተለች እስኪ ይገርም ነው ታገኘው ባከን በጣም እኔ ራሴ እኮ እንትን እያለኝ እየገረመኝ ነው ግጥሙ የኔ አይደለም አቤ ምን የምሽ ግጥም ነውና እንዴት ቀረ ስካይ ሆኔ ዘናነ የሚያምር ግጥም ነው የምሽ ነው ሳምፕሉን ነው እንግዲህ በየልምሽ ግጥም የላኩት መሆን አለበት ይሄ ለምን ሳምፕሉም የልምሽ ግጥም ነው የምትለኝ አዎ የኔ እንትን አይደለም እኔም እንደዝናር የሚላል ለምን የሰራሁት እኔ የፍቅር ነገር እንደሰራው አስተውሳለሁ አንዴ እንስማው እስኪ አስከመኝ የኔ መሆኑን እናንተ ነው እንትላል አዎ ትክክል ነው ሲነሳ ይላል እኔ እንደ ጀግና ብረት አግኝቼ ይላል ሙሉ ለሙሉ የኔ ግጥም አቋለው የኔን እንትን አሁን ዘመኑ ረጅም ነው በ30 ወይ ከዛ አመት በላይ ነው ግን እኔ የኔን ግጥም ወይ የኔን ዜማ አላጣውም በቃ የኔን እና እዚህ ጋር እንደውም የተያዘ እኮ ነው ግን እንዴት ኤፊ ሳይሰራው ቀረ እንደዚህ አርገ ይልክለት በቃ የሚገርም ግጥም እኮ ነው የቀረው ራሱ ስካይ ሚስትና ምናምን የሚለው በቃ በጣም የሚገርም ነገር የሚገርመኝ ግጥም ነው እዚህ ውስጥ ያለው ራሱ እንደው የልምሽ ራሱ ሐሳቡንና የተነሳበትን ስሜት ይገልጸዋል ብዬ ነው እንጂ በራሴ ተርጉሜ ስሰማው የኖርኩት ስራ ነው ለቀድሞ ጀግናው የኢትዮጵያ ሰራዊት የተሰራ ነው የሚመስለኝ የኔ ግምት ነው አዎ በጣም ወዲያው ደሙ ልክ የደርግ እንትን መንግስት እንትን ብሎ ወደ ኢህአዴግ ሲተካ እና ወታደሩ ነው የተበተነው እና ሲበተን ምናምን ነገር እዛ ላይ የነ ወታደሮች ላይ የምታየው ነገር በቃ በብዙ ታሪክ ላይ አሁን በኃይለ ሥላሴ እንትን ሲሉ እንደዛ እንትን አለ የተወሰኑ ሰዎች ናቸው ኮምፕሊትሊ ነው ጦርነት ያደረገው ያ ጦር ደግሞ ልጆቻችን ወንድኛን እንኳን ልጅ ነበረኝም በዛ በጦርነቱ ወቅት የሶማሌ ጦርነት ላይ ተማሪዎች ነበርና በዛ ዘመን ወንድሞቻችን ብዙ ሰው እንትንና እያንዳንዱ ቤት ውስጥ የሌለ ሰው የለም ወታደርና ሄደ
ከንትን ጀምሮ ከ66ቱ ሚሊሻ ሳይሆን ምንድነው የሆነ ነገር ነበልባል የሚባል ነበር ተስተውሶ ነበልባል ነው መጀመሪያ የሰለጠነው ከነበልባል በኋላ ነው ሌሎቹ ምናምን ያለ ህዝባዊ ሰራዊት እየተባለ መጣውና የሚገርመው በግልጽ ነው እኔ የልምሽ ግጥም አንዳንድ የሚጽፋቸው አንዳንድ እንትን አደርጋለሁ እንትን አመጣለሁ ለማግኘት ምን ለማለት ፈልጎ ነው እዚህ ጋር እንዲያረጋው ምንድነው ይሄ ምናምን እዚህ ላይ ግን ወዲያው በቃ ስካይሁን ይዘና እኔም እንደዝና ታጥቄ ቀረው እንደጎበዝ እንደወንዶኝ ወንድትና በጣም እኔ ማረኩሽ ብለሽ እጁን ምንድነው ምን ዝናታውሪ በኔ ያው በጣም ምናምን ሳለ ለኔ እጁን ሰጠኝ ብለሽ ዝናታውሪ በኔ ያው አጻፉ የሚገርም ነው ማለት በጣም ታይሙን ጠብቆ እንትን ያደረገው እንትን ነው እንደጀግናሽ ይቁታደ ቀረሁኝ እኔ እንደጀግና ብረታንገች ቀረሁኝ ተኩሼ ባልመጣና ማይተደነበኔ እጁ ሰጠ ብለሻይ ዝናቴ ተገለጠ ይዞር በወገቤ እንዳጃለ ገለታይ መችቼላ እዚህ እንትን ላይ ብዙ ምንትም የለም አሬንጅመንቱ የኔ ምናልባት ሰምተው ኮነ ዘጋ ካል ከመጀመሪያው አለ የኔ ይሰራል የኔ አሬንጅመንቱን ከኔ እንትን ይወጣ ነው ከዛ በተረፈ በዚህ እንትን ላይ ያው ይሄኛውን እንትን ከማለት ውጪ እና እንደናንተ አብሮ ከመስማት ውጪ ስሰራው የነበር ብቻዬን ነበር ስሰራ ያው በመሰራበት ሰዓት ጓደኞቼ ይመጡ ነበር አብሮኝቱና ለክስራ ሲጀምር ተነስተው ይሄዳሉ ብቻዬን ነበር ማለት እና ይሄ ነው የሚገርም ነው እንዴው ከሳምፕል ሳንወጣ ትዝታንም እንዴው ያንተንም ነገሮች እንድናስታውስ ይሄ ነው አንድ ሁለት ደግማለሁ አሁን ቀጥዬ ደግሞ በጣም የተገረምኩ ነው የምሰማው እኔ ራሴ አሁን ይሄን ሳምፕል ይሄ የሳምፕል የተላከው ነው ለኤፍሬም የተላከው ነው ይሄ ለምንድን ያወቁት እኔ በግጥሙ ፋይናል ነው ግን የኔ ግጥም ቢሆን ኖሮ እዚህ ጋር የሆነ ነገር ይመጣልኛል የሆነ እንትን እኮ የምትሰማው ወይ የግጥሙ ስሜት ምናምን ስትል በወቅቱ የነበረው አሁን እኔ ማስተዋወስ ምንድነው የልምሻ መተሰጠኝ ግጥሙን ያየው ቀርጬ መላከል ብቻልና ዘላይ አሁን ታሪክ ሊኖረው ይችላል በየማልገምት ግን የኔ ግጥም ቢኖር የመጀመሪያውን ግጥም ባገነው እንዴት ይሄን እንደዚህ የሆነ ነገር አስተውሰኛል ይገም ስለዚህ ነው ባጭሩ የቀጨውብ ምንም ትክክል ነው አብዬ አይ እስቲ ሌላ አንድ ሳምፕል ላሰማ ደግሞ ከሰባር መስማማት አጥቂ አጣበሳቴ አንቺ ሰው ራሴ ስካርጌ ከሰባር መስማማት አጥቂ አጣበሳቴ አንቺ ሰው ልኖርበት ቀናይ ጨለበበት ራሴን ዝቅ አድርጌ ከሰው ጋር እንድስማማ አግዥኝ በሀሳብ ደግፊ አንቺ ሰው ተይኖርበት ራሴን ዝቅ አድርጌ ከሰው ጋር እንድስማማ እስቲ አንቺን በሀሳብ ደግፊ አግዥኝ ተይኖርበት በጣም የሚገርም ነው በጣም ሙዚቃ አሬንጅመንት ሁሉ አለ ወደ ውስጥ ገባ እንደውም አለ ጄላይ ባቅርብ የሰምቻለሁ ማጥቀብ ስለ 10 አመት ምናምን ላይ ሰምቻለሁ ፋራ ምናምን የሚል ሁሉ ያለበት አለ በደም ኤኒዌይስ ስራ ልኖርበት ለምን እንደምትክ ስለሚገባ እኔም ወደዛው ነውና እንደው በቃ መቼም ታሪክ ያመጣል እንደሚባለው ነውና በጣም ተወድ ሲሰራ በጣም ይወደድ ነው እና ከዚህ የተሻለ ስራ ተሰርቶ ነው ያኛው ይበልጣል ይሄኛው የሚበልጣል የሚል ነገር እንትን ተነሳና ከዛ መጨረሻ ላይ በሆነ ግርግር ተፈጠረና ብቻ ያኛው በጣም የማይቀር ዘፈን ቀረ በጣም የማይሆን ዘፈን ቀረ በጣም የሚገርም ዘፈን ነበርና
ይሄ ይበልጣል ያ ይበልጣል የተባባል ነውና እኔ ስላጨርሻለሁ እናንተ የምትሉት ትላላችሁ ምናምን ብዬ ከዛ ትላለ ግን እዚህ ጋር ሳልገልጸው ማላልፈው ነገር ግጥሙን እስኪ እንደገና ሰማይ አንተም ስማው እስኪ እሺ ምንድነው የሚለው እኔ ጋር መጨረሻ ላይ ግን የተሰራው ደግሞ ምንድነው የሚለው ነገር አለ እስኪ እንስማው ሳምፕል በጣም ካደረገ ከሰው ጋር ተስማማበት አትንኪ ያታበሳጭ አንቺ ሰው የራሴን ካደረገ ከሰው ጋር ተስማማበት አትንኪ ያታበሳጭ አንቺ ሰው ልኖርበት ራሴን ዝቅ አድርጌ ከሰው ጋር እንድስማማ አግዥኝ በሀሳብ ደግፊ አንቺ ሰው ተይኖርበት ራሴን ዝቅ አድርጌ ከሰው ጋር እንድስማማ እስቲ አንቺን በሀሳብ ደግፊ አግዥኝ ተይኖርበት ሳምፕሉ ላይ የሚለው ራሴን ዝቅ አድርጌ ከሰው ጋር እንድስማማበት አትንኪኝ አታበሳጭኝ አንቺ ሰው ተይልኑርበት ነው እዚህ ጋር ደግሞ ዋናው ላይ ግን እዚህኛው የወጣው አልበሙ ላይ ደግሞ ራሴን ዝቅ አድርጌ ከሰው ጋር እንድስማማበት አግዥኝ በሀሳብ ደግፊ አንቺ ሰው ተይልኑርበት እዚህ ጋር ያው ቅሬታዬ ነው ለመግለጽ በቃ በወቅቱ ሳላስተካክለው በመቅረቴ ስለሚቆጨኝ ሳልናገረው እንዳላልፍ ነው ማለት ይልምሽ እንደዚህ አይነት ነገር ይሰጣል ብዬ አልገመቱም ግን አንዳንዴ በዜማም ደረጃ እንደዚህ በቃ የሚቆይ አለ በጣም አሁን ከትላንት ወዲያ የሆነ ዘፈን ያረጋኝ ዘፈን ምንድነው ይሄ ሁሉ በቃ ዝም ብላ አንዳንዴ ሙድ ላይ ሆነ የምታዝረቀርከው ነገር አለ በቃ የሆነ ዘፈን ሽም ባራሪራራ ሽም ዘፈን አለ እሱ ላይ ያሻማል 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 አውጥስች በነዶ ምን ይሰማል ያሻማል 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 አልፈረለ ያሻማል 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 አወሌ በሱደዶ ይትና የትሰማል ያሻማል 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 ሚቀጥሎም ደግሞ ነው በብረዳለረ መሆን ነበረበት ምን ይላል ረረረ በረረ አይኔ ፍሮት ፍሪሽትር ያዘገተከትሎት ምን ተከትሎት ቢዞት ማን ትልክስተት ወዲ ወዳ በታንከባልዩ አይንሽን ማላገኝ ሆድሽን ሳቅስ ጥሎት ጥርስስ ገሎት ካልቀረት ተሸክሞት ፍቅርሽን ሰረማን ችሎት ማን ረማን ልክስተት ኦኬ ምን ነክቶኝ ገብቷል sometimes ምን ነካኝ ነው የምለው በቃ እንዴት እንደዚህ የተወዘጋገበ ደም ትርጉም የሌለው የዜማው ኦኬ ማለት ይሄ ምን ነበር ነው ያሻማል ከዛ በኋላ አይደለም እሱ ነው ጥሩ ነው እሱ እንደዚህ ቢገባ ነው ቆንጆ ነበር ያሻማል አወይ ጥርትች ጎጆን በዲዘማል ያሻማል ወዲ አስታዳቱ አይንሽን ማል ያገኘው ልብሽን ነን ብሎ ፍቅርን ብሎ
መውደድሽን ስሞት ማን አረማን አረማን ላሌላ ሌላ ይሄ ነው ጥሩ ነው ኩሽም ማሳሰቀሽ ኩሽም ላውጠንጥነው እንጂ የነዋሬሌሽ በሚያሻማስ ነገር ጨንቀኛ ርቀሽ ጉዳዩን ብቻ ያረገኝ ጎሽምሽም ስትለባብሽ ብሽም ስትስንኩነ ብሽም ወጣይ ስታመሽ ብሽም ልቤን ጉሽም ጉሽም ብሽም ሳብሰለስልሽ ብሽም ሳውጠነጠነሽ ብሽም መታይ ሳገኝሽ ብሽም ልብ ልቤን ጉሽም ብሽም ስትለባብሽ ብሽም ስትስንኩነሽ ብሽም ወጣይ ስታመሽ ብሽም ልቤን ጉሽም ጉሽም እንዴት ሆኖ ቆንጆ የመጨረሻ ኃይለኛ ዘፈን ይወጣው ነበር የሰውን ጆሮ አዝጌው ለመስማት በቃ እንትን ወይ አሳልፈው ነው እርግጠኛ ነኝ ሰው ወይ ደግሞ ያንተ ስሜት ይሆናል እኔ ደግሞ በጣም ነው የምወደው ያው መልህ እንግዲህ ስተት ነው በቃ አይ እንደ ደራሲ አሁን ቆይተህ ስትሰማው የሚሆን ነገር ይኖረዋል እንጂ በእኔ ስሜት እንዳልኩ ነው እንደዛ ፈጣሪ ጋር እኩል አብሬት ማለት ይበራስ የመወደዱን ነገር ያሳይ በእኔ በኩል ማለት እንደዚህ አይነት ግጭት ነበር የኬኔዲ ስራ ላይ ደላሽ ላይ ረጅም አዝማቹ ራሱ ደላሽ ወይ መንጌታ ረደስ ከን ሐሳብ ስንገላታ አለበደ ተረረር እንዴት በኛ ባንዳንደ አለው ሳይ ብሎ ነው የሚደግመው ከዛ ደላሽ ወይ መንጌታ ረደስ ከንባታ በሐሳብ ስንገላታ ለማፍቀር ከእንግዲህ ዳግመኛ እንዴት ልበርታ መልቻለሁ ምን ልገባ ከእንግዲህ ጨልሟል የኔው ተስፋ ያምናው ሳይረሳ ያለፈው የልብ ያበሳ ደሞ ለትዝታ ለመውደድ ለማፍቀር እንግዲህ ዳግመኛ እንዴት ልበርታ መች ልቻለሁ መች ልገባ እንግዲህ ጨልሟል የኔው ተስፋ አሁን ያላስፈለገ ማይ ደግሞ ይደግሟል ግን እንደኔ አሁን መሆን የሚገባው ከንዴው ጋር ተጨቃጭቀን ካስገባውት በኋላ ከተሰራ በኋላ አለቀሰ ልክ እንዳንተ ማለት ነው እንዴት እና አንገደደኛ እንደለበርታ አገር ለማንደሞ እንደዚህ ነበር መግባት የሚገባው ግንዘኛው አረረረረ ምናምን ነገር ነው እንደዚህ ነገሮች አሉ እኔ ወደ ኋላ ይወቃል ተይ ገላ ተውሪያለው በጣም አረ ያው እንግዲህ የሰው ልጅ አንተ ነህ መጀመሪያ ማመጥ የወለድካቸውና ከጊዜ ወደ ጊዜ ቢሆን የሚለውን ሐሳብ ይገባኛል ልትል የምትፈልገው እንደ ማለት መሆን የማይገባው የሰው በተለይ ያረጋኝ እንደው ሐሳቡ ነኝ ማለት አከብራለሁ ያንተን የሥራዎችን ፈጣሪ ሐሳብ አከብራለሁ በኔ ስሜት ግን አትንካብኝና ወደ ተከትለው ይሄድ ይችላል እሺ እና ዞሮ አሁን ይልምሽ ጋር ምናልባት ዞሮ ቢሰማው እንትን ይላልና ምንድነው የሚለው ግጥሙ ራሴን ዝቅ አድርጌ ከሰው ጋር እንደስማማበት ስጽፈው ራሴን ዝቅ ያ እንግዲህ I don't know ወይ የሆነ ሰው ላይ ነው ወይ በራስ ሊሆን ይችላል ሳም እንትን ነው ጋጣሚ ተፈጥሮ ነው የምታረጋው ወይ ደግሞ ዝም ብሎ ይወርዳል ሊሆን ይችላል እንግዲህ በወቅቱ ነው ያላቀው እና
ራሴን ዝቅ አድርጌ ከሰው ጋር እንድስማማበት ነው የሚለው ከሰው ጋር ዝቅ ብዬ እንድስማማበት ምንድነው አግጂኝ ከሆነ አግጂኝ እንተባበር ተጋግረን አብረን እንኑር ለኑርበት አይደል ለኑርበት ዛቻ እኮ ነው ለኑርበት እንትን ነው ዛቻም ሳይሆን ምሬት ኃይለ ቃል ማስጠንቀቂያ ነው ለኑርበት ተው እንዴ ለኑርበት ነው እንጂ የሚባለው እንዴት ነው ለኑርበት ብላ አትልም ቃሉም እንትኑ እንደዛ ነው ገባ እና አግጂኝ ካልክ ወደዛኛው ነው የሚሄደውና አሁን እዛ ላይ አትንኪኝ ነው የሚለው አትንኪኝ አታበሳጭኝ አንቺ ሰው ብሎ ተይለኖርበት ነው በዚህ ነበር መቀጠል የሚገባው ባይኒንግና ለምን ሁሉ ዘፈን ሲሰማ ሁሉ እንትን አረጋለሁ እስኪ ያኛውም ጥሩ ነው ማለት በሐሳብ ደግግ እስኪ አግጂኝ በሐሳብ ደግፊኝ ብሎ ግን የሚቀጥለው መቀየር ነበር አግጂኝ በሐሳብ ደግፊኝ አንቺ ሰው ተይለኖርበት የሚለውን አንቺ ሰው ሆንም የለበትም አንቺ ሰው በራሱ ጥሩ አይደለም እኮ ቁጣ እኮ ነው መረጥ አንቺ ሰው ቁጣ ነው ግን አግጂኝ ነው ካለ በኋላ ግን ምንድነው የሚገባው ተባብረን ተስማምተን እንኑር በትም ያስብ እንኑርበትም ያው እንትን ነው እና ተስማምተን እንኑር ወደሚለው መሄድ ሲገባው እርስ በርሱም ትንሽ ተጋጭቷል ገብቷል እዛ ላይ ከላይ ራሴን ዝቅ አድርጌ ጥሩ ነው ከሰው ጋር እንድስማማበት ልኑርበት የምትሉ ቃሏ ግን ሁሉንም ታፈርሷለች ልኑርበት ካልክ መሬት ነው እና ያ የተዋበ ነው ብለው እኔ ያን ራሴን ዝቅ አድርጌ ከሰው ጋር እንድስማማበት አትንኪኝ አታበሳጭኝ አንቺ ሰው ተይለኖርበት ነው የሚለው ወይ ሜዳ አለበት በዚሁ ወይ ደግሞ አግጂኝ ከሆነ አግጂኝ ጥሩ ነው አግጂኝ ከሆነ ግን ልኑርበት የሚለው ቃል ያስፈልግም እዛ ላይ አግጂኝ ከሆነ ተስማምተን እንኑር አግጂኝ በሐሳብ ደግፊኝ እንስማማማ እንኑር የሚለው ነበር ሌላ ቋንቋ መሆን ነበረበት የሚል ሁሌ ልቤው ስላለ ሳልናገረው እንዳላልፈው ብዬ ነውና ለምን በወቅቱም ለልምሽም ነግሬው እንዲስተካከል እንዳላደረኩ ምንም አይገባኝምና ግን ሁሌ ሲቆጨኝ የሚኖር የግጥም እንትን ነው ብዙዎቹ ላይ እኔ ብዙ እንትን ልኝ ግን የዚህ ዘፈን ላይ ስደርስልኝ እንዲህ ቢሆን በቃና ሌላው ተደስላለ ተደግሞ ከተሰራ ደግሞ ለሚሰራው ሰው ግን ደግነቱ መጥፎነቱ ደግሞ ምንድነው አስተው ነው ምጮው ካልክ እንደ ቤትካቸው ብድጋጎ ነው የሚዘፍኑት እንጂ እዚህ ጋር እንደዚህ አስተካክሏት ምናምን ብዬ እንትን ማለት ትችል ነበር anyways እንደዛ ይሄን ልናገር ፈልጌ ነው በጣም ለኖርበት ያው እንደነገርኩ ትንሽ ግርግርም ነበረው ግጭት ነበረው እዚህ እንትን ላይ ለማንሳት በጣም ከባድ ነው ከጋሼ ጋር የነበረ እንትን በቃ በዛች በትንሽ ምክንያት ያኔ መሰለ ዘፈን መቅረቱና እኔ አንዳንዴ በቃ ከሙድ ላይ ትንሽ ነገር ኳሲል ቃል መደነግጥ ሰው ምናምን ነገር ንግግር የለም ነገር ያለው 8 ሰዓት ሙሉ እኔና ዘፋኝ ስናወራም እንትን አይደለም በቃ ነው ብለው ወይ እሷው ዘፋኛው ወይ ዘፋኙ እነሱም አያወሩም በቃ ተሰርቀ ከዛ ስሜት መነጋገር አነጋገርም ባይ በቃ ቻው ሹልክ ወለቴ ይሄ ነውና በዛን ሰዓት ላይ ግን ትንሽ ንግግር ሲጀመር እኔ መርበትበት ጀመርኩ ንግግር እኔ አላቀም ዶክተር ነገር ሲመጣውና ያው የነበረው እንትን ትንሽ ያዘፈን በመቅረቱ በጣም የሚገርም ዘፈን ነበርና ያው በዚህ ነው እንግዲህ ልኖርበት ሙዚቃውንም እንዳልከው አሬንጅመንቱ የኔ አይደለም ሲጀምር የዳዊት ነው ማለትና እነዚህ ማልማሎቹ ግን የናቸው ልኖርበት ይላል ሳምፕሉ ላይ ስላለኩ እዚህም ላይ ባፌል አለው አባቴው በእንትኑ በኪቦርድ መሰለኝ ከዛ ያው ማልማሉ አለ ሲፈጥር ለምሳሌ በረደረደረ የነሱ ነው የዳዊት ነው የሰራው ከዛ በኋላ ልኖርበት ባራ ይሰራው ልኖርበት ተዳደደደ ለለ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 
ብዬ ሁሉ በቃ ብዙ ዘፈኖች ከዚህ በላይ ነው እንደው የሚሄደው ከዚህ በላይ ውስጡ ብዙዎች ተጥቅጥቀው ነው የሚሄዱት ከድሮም ጀምሮና እዚህ ጋር እንደውም አንድ ሁለት ቦታ ላይ ያለው አሬንጅመንቱ የዳዊት ይፍሩ ነው ሙሉ እና እንዳልከው አሁን ግጥሙ ላይ ያለህን ሐሳብ አላቅም ነበር እስከዛሬ እስከዚህ ደቂቃ ድረስ ማለት ይገርም ነው ሁሌ አመኛል ስሰማው አዎ አይገርምም አዎ አንተ እንግዲህ ዝም አልኩ አዎ ስትፈጥረው የነበረ ስሜት ታውቃለህ ሰምቼ ነው ዝም ያልኩት ለልምሽ አልነገርኩት
ማስተካከል አልችልም ነበር ለምንና ሁሌ ስሰማው ያን ስሜትን በቃ ቁጭት እኮ ነው ዘፈኑ ቁጭት ለኑርበት ቁጭት ነው በቃ የቁጭት የምር እኔ ደግሞ ምን ይመጣብኛል መሰለህ አቤ እንትኑ እንደተጠበቀው ነው እኔም አንተም ብናቀው ወቅቱ የተፈጠረው ነገር እንደተጠበቀው ነው እኔ ዘፈን ስሰማ ልስፈንበት የሚለው ነው የሚመጣው ለኑርበት የሚለው ቃል ሳይሆን ልስፈንበት የሚለው ነው የታርገ እንደምታመጣውና ልስፈንበት በቃ እውነትም በቃና የሚገርም ምሽት ነበር በጣም የኑርበት ተሰርቶ ነው ግን ተሰርቶ በቃ ዝም ብሎ ስለሱ ነው የሚወራው ስለዚህ ዘፈን በቃ አስራትም ምናምንም በቃ ወይ ለኑርበት በቃ ይዘፈን ምናምን በቃ እንደዚህ በቃ ቴዲም ሰምታለች ቴዲ ከእንትን ከመባሏ በፊትም ቴዲ መጣ በቃ ይዘፈን በጣም በቃ ምናምን ይዘፍነዋል በቃ አብሮ ከኔ ጋር ምናምን አፍራሰማኛለና ብዙ ሰው ነው የወደደውና ያን አድናቆት ስላለን ይሄኛው አዲሱ ሲሰራ ደግሞ ይሄኛው በጣም የሚያሳዝን ስለ ሰው ነው ሰው እና በቃኝ ነው ሰው በቃኝ ካሁን በኋላ በቃ ምናምን ከዚህ ማለት አንተናልማ ከሰው ጋር አላድርም ዳግመኛ ከሰው ጋር እንትን ያልበላም ዳግመኛ አለመብላትን ምናምን የሚል ነገር ነውና ስለሆነ በጣም ነው የሚያምረው እጅግ በጣም አስቀረውት ነው በቃ ያኔ እንታልኩኝ በቃ እንትን ቢታልኩኝና ሌላ ጊዜ እንግዲህ ከጊዜ በኋላ እንግዲህ ወይ የልጅ ልጆች ታያወጡታል ታሪኩን ይናገሩታል አሁን በዚህ ሰዓት መናገር አስፈላጊ አይደለም ልክ ነው አብዬ ይገባኛል ለማንኛውም በትዝታ ወደ ኋላ ወስዶን ዘመን ተሻጋሪም ስራ ሆኖ እኛ ከጀርባ ያለውን ሲለፋ የነበረውን ሚስጥርና አስገራሚ ነገር ነው በጥቂቱ ያነሳ ነው እንጂ የስራው ዘመን ተሻጋሪነት ይሄው ከትውልድ ትውልድ ቀጥሏል ገና ይቀጥላል በስራው ውስጥ ያለው ነገር እሱ ነው የሚሆነው ዞሮ እንደ መደምደሚያ ከረዳ እንዳልኩ እንደዚህ ሌላ ምናስተዋውሰውን ነገር ካመጣልን ብዬ የመጨረሻ አንድ ሳምፕል ልጋብዝ ራይልን አንስተናት ነበር ባለፈውና እስኪ እንደው ዝም ብሎ ከምንዘለው ይሄን ቅጂት አስተዋውሰዋለሁ ያቤ ሚለውን ላስታውስና እሱን ሰምተን ትንሽ ነገር ብለን ወደ ሌላ ርዕስ እንሸጋገራለን She's a bride and her children. I like the killer. I love the killer. As well as the shooter. When I feel tired, I stand under the umbrella of Jagnair. የሚገርም ነው ከማል ቀን ኬት እንደምታፈልቀውና እንደምታውቀው አሁን የኖራል ቢም ሊሆን አይችልም እኔ ጋር አለ መሰለኝ ነው ማለት ከፍቄ እጅ ብቻ አሁን የትም ቦታ ሊሆን አይችልም እንዴት እንደመጣ ጅጋ እንዴት እንደተደረሰ እኔ እጅ ላይ እንዴት እንደገባ ነው እንጂ ልክ ነህ አቤ ያልከው ልክ ነህ ትክክል ነህ እኔም እንዳለ መረጃ ከፍቄ እጅ እኔ እንጂ አንተ ጋር ካለ አላቅም ያለው እዛ እንደሆነ አቃለሁ እንደምመልስለት እኔ ጋር ነበረ ያው ልንመርጥ ከጥለን እንደመረጥና አስተዋውሳለሁ አው ይሄን እኮ የሚገርም ነገር ራይልን መጀመሪያ ቀን ያየሁበት ቀን ነው ጎበዝ ዘፋኝ ነች ምናምን እንደዚህ በቃ በጣም እንደዚህ እንትን ቤት አላት ሰምቻለሁ ስለሱ አንዳንድና ፓይለቶች ምናምን ትላልቅ ሰዎች ነው ዛም ይገቡት በጣም ከንተ ደረጃ ያላቸው ሰዎች ናቸው የሚገቡትና በዛ ዘመን ላይ የሰው ስታንዳርድ በጣም ጥሩ እንትን ነበርና እንደዚህ ራይል የምትባል እንዲህ እየተባለ ይሰማልና ፍቄ መጥቶ እንደዚህ ምናምን አስፈርሚያታለሁ አነጋግሪያታለሁና
ሳምፕል ትምጣና እንትን ወይስ እንሂድና ንቅር ኖ እንሂድ ብቻ ከሆነ እንሂድና ይልምሽን ነበር እኔ ግን ትልቅ የሚያክል ቴፕ ሻርፕ ቴፕ አለ ይሄን የሚያክል እየተንቀጠቀጥን ይዘው ነው የገባ ነውና አስገባ እዛ ላይ ብታደርግና ሪኮርድ አድርገን ጥግ ላይ ነው ኮሪደር በቃ ቦታ ቀደምሎ ተነግሮ ያቺ ቦታ ተይዘልናለች እዛች ቁጫል እዛ እየቀረጽን ሰው መልጧል በቃ ማሰው ነው ያለው ዘፍናለች በቃ ያው እንግሊዘኛውን በምን ከጎበለ ጥራ ሚሊዮን አይ ሲት ዳውን እንደ ሄር ምናምን ነገር ምን ይያለች ሰው በጣም ነው የምትገለውና ማአት ዘፈን ነው እዛ ውስጥ ያሉት ማአት ዘፈንና ከዛ ውስጥ እንግዲህ ብዙዎችን አውጥተናል አንዱም ይሄን ራሱ ባቲም ከሻምቡ ጋር ተቃብለው ሰርተው ልክ ነው መሰለኝ አዎ ልክ ነው ስራዎች ከዛ ወስደን እንታለውና በጣም የሚገርምና የማይረሳ ጊዜ ነው እንታለው ግን ከሰራው በኋላ ወደ ቤት ሊወስደው የሚችሉ ለምን የኔ እንትን አይደለም የኔ ሳምፕል አይደለም እኔ ቀረስኩት አይደለም ያው የናቶ ባህሩ ቢሆን የሷም ምናምን ካለ እኔ ጋር ግን ይሄ በሌላ ኪቦርዲስ በለምናምን ከዛው እንትን ውስጥ ተቀስሮለ መልሽ ለፍቅ የምሰጠው ይመስለኛል ወይም ሊኖርም ይችላል አላቀም እንግዲህ አንዴ ከኤፍሬም ጋር ስናወራ አንድ ስራውን አሰምቸው የሚገርም እኮ ነው አለ ይሄ ስራ ነው እጅ ላይ የለም ደራሲው ሞቷል ከየት አመጣው አለ በጣም እኮ እውነቱ ነው ግን እንዳው የራሄልና አሁን ይሄ በታሪክ እሷም ተናግራ ማታቀም ፍቅም በጠይቀው አያቆመን ታሪክ እርግጠኛ ነኝ ይልምሽም ይረሳዋል በየገምታለሁ እና በቀደም አነሳውን መጀመሪያ አልኩ ለካንተ የሚወድኩኝ እየሳክን የሰማኝ እሺና ቆይ ስለሱ ብዙ ነገር አለምና ማልከኝ ይሄ ሳምፕል የቤቷ ሄዶ ያው ቤቱ የሚዘፈንበት ቤት ሄደን የቀረጽ ነው ቤቱ መውስን ቀጽ ያደርነውና ይሄ ነገር አንተ ጋር እንኳን አንተ ጅደሳለ በምንም ታምስካውን ህይወት ኖሯል ብዬ ማልገምትም ፍቄ ጋር ቢኖራል ብዬ አልገምትም ግን እንኳን አንተ ጋር ተቀመጠና ታንኪው አብዬ ያው የፍቅር አምላክ የሙዚቃ ፍቅር አምላክ ነው እንጂ ሌላ አይደለም እስቲ ወደ ቀጣይ ርዕሳችን ልናልፍ ስለሆነ በቀጣይነት ምናነሳቸው ከወደተኛ ታሪክ ጋር ተያይዞ አቤ የሰራቸው ስራዎች ነው ግን እንደ ስንብት አንድ የስንብት ቪዲዮ ልጋብዝና ይሄ ዝም ብዬ እኔ ሳስበው የመጣልኝ ምናምን ነው ካንተ ስራዎች ጋር ተያይዞ አንተ ግን የራስህን ሐሳብ ታጋራኛለህ እሺ ስለዚህ በሱ ወደዛኛው ርዕስ እንሻገር ይሄኛው በዚህ እንሰናበተው ኦኬ አምላክ ይስጠና አድማጭ ተመልካቾቻችን ተመልሰናል አቤ በጣም ስለገረመኝ ነው እኔ ዝም ብዬ ያው ታውቃለህ እንግዲህ ሙዚቃ መውደድ መከታተል ብቻ ሳይሆን አንዳንዴ ሐሳቦችንም ምርምሮችንም ሁሉንም ነገር ከሙዚቃ ጋር በተያያዘ ነው ማደርገው እውነት ለመናገር ከዛ አንፃር ሁሉም በጣም ወዳቸው ባለሙያዎች ናቸው አሁን ያሰማው በጣም የሚገርመው ያበበ መለሰ ስራዎች ናቸው አሁን ቀደም ሲል እነዚህ ድምጻያኖች ውስጥ ያየ ነው በጣም የሚገርመው ሁሉም የምወዳቸው ድምጻያኖች ደግሞ ከሙያው የተሰናበቱት ያበበ መለሰ ድርሰቶች ነው እሱ ገርሞ አላየቱ ተቃለ እንደዚህ ብዬ እንትን አላልኩም አይገርምም ሙሌም እንደዛው ነው ብዙየም እንደዛው ነች ሂሩትም ከዛ በኋላ ነው ኬኔዲም ከኔ ጋር ከሰራ በኋላ ነው አዎ ትታርጋግጣጥንኮ ባከ በጣም አስቢው አላቀም አይገርምም አይ ለምን መሰለህ አቤ አንተንም በጣም ነው መወድ ታቃለህ እንዴ ይሄ አሁን ማቅለል ይመስልብኛል ወዳለው በራሱ በጣም ጌታ እነዚህንም ባለሙያዎች በየራሳቸው በጣም ነው መወዳቸውና የነገሩ መገጣጠም ስለገረመኝ
ሙሌም በኋላዋይ ነው ሙዚቃ ያለበት በጣም ሂሩትም ይሄ የመጨረሻ አልበሟ ካሴቱ የመጨረሻ ነው ከመጨረሻ ደራሲዎቿ መካከል አበባ አንዱ በጣም የተሰናበተችበት ነው እንደምታዩ ብዙዬ በዚሁ ስራ ነው የተሰናበተችው እንደው ብዙዬ በጣም ደናው ቃሉም ደናው ነው አዎ እንዲያውም ትዝ ይለኛል ባለቤቷ ጋሽ መሐመድ ለረጅም ጊዜ የማልሰማው ስራ ብሎ እሷን ስለሚያስታውሰውና በጣም ደናው ነው በቃ አዎ ደናው ነው በጣም ተሰናብታ ነው ሄደችውና ኬኔዲም በዚህ ነው የተሰናበተው የሚገርመው በቃ ሁሌም ስንብት ነው በቃ እኔ ለወንደና በጣም እና እሱ ስንብት ይሁን የብዙዬና የኬኔዲ ስንብት በግልጽ ነው በቃ በጣም አዎ እንዲያውም አያይጄ ላነሳልህ እኮ ነው የኬኔዲና አቤ ኬኔዲ በሌላ ርዕሳችንም አንስተነዋል ደጋግመን ግን ያቤን ትክክለኛ ምላሽና ስሜት ማወቅ ስለፈለኩ ነው አሁን እንዳልከው ዓለምን የናቀባቸው ዓለምን የተሰናበተባቸው ስራዎች ሁሉ ካቤ ጋር የሰራቸው ስራዎች እኔ ልሁን ደና ረማን ጠየቀኝ እና ተቸግሬ ባሳብ ዝም ብለህ ነው ወይ አዎ ሁለታሴ ነው ወይ ዝም ብለህ እንደው እነዚህ ብቻ እንኳን ስታይ ዓለምን ከመናቅ ይሄ የዚህን ዓለም ተራነት ከመረዳት የተነሱ ስራዎች ናቸው ለኔ ያረዳድ ፈጣሪያቸው ደግሞ አንተ ነህና አቤ ምናልባት ኬኔዲን ካለው ባህሪ ካለው የተለያየ ነገር በመረዳት ነው ወይንስ ያቤ ሐሳብ ነጸብራቅ ነው የሚል ጥያቄ አለኝና ከሁለቱ አንፃር የቱ ነው የሚለው ነገር አብረህ እንዲው ብትመልስልኝ ይሄ የብዙ ጊዜ ጥያቄ ነው አይገርምም አብ በጣም ይገርም ነው ጥያቄ ከባድ ነው በጣም ግን በቀላሉ ዝም ለመመለስ ያህል ምንድነው I don't know አሁን ይሄ የኔ ነው አለልህም ምንም እንደዚህ ስራው ሲሰራ ዶንደና እንዴት እንደሰራሁት በወቅቱ ነው ቃሉም ግጥሙንም ዜማው ነው አጋጣሚ እና ግን እንዴት መጣ ኬኔዲን አስቤ ምናምን የሚለውን ልነግርህ አልችልም ግን ጀነራሊ ልነግርህ የምፈልገው ምንድነው I think ነው ይመስለኛል የኬኔዲ ማንነት እነዛን ቃላቶች እንዳወጣ ሊያደርገኝ ሆኖ ይሆን ራሴን ልጠይቀው አሁን አየ እርግጠኛው ኛ አልነግርም አው ኬኔዲ ያሰብኩ ልላልችልም አልሆነማ ያ አይደለም ምናልባት በሱ ላይ የማይሆን ነገር ከዘጋ እንትን ብዬም አይደለም የራሴ ስሜት ነው አይደለም አላስታውሰውም አላውቅም ግን እንዳንተ ብዙ ይጠይቁኛል እንደውም አንድ መጨረሻ ላይ ያው ወዳጄ ለተነበር ዛሬ ቀን ስትለኝ ምነው በነደፊቱ ዘረብኝ ምናምን የሚል እባክህ አምላኬ እንትን ሞቴን እንትን በለው አቀርበው ምናምን የሚል በጣም የሚገርም በቃ እንትን እባክህ አምላኬ እንደና ታዳነው የሰው ደመና የሰው ልጅ ምናምን እንደሳት ገረፈኝ ነው ይቃበልኝና በቃ እንደዚህ አይነት ስሜት ያላቸው ነገር ብዙ ሰዎች ነው የሚጠይቁኝ ምንድነው ኬኔዲ ሮሮ የሚዘፍ ነው ለምንድነው ምናምን አንተ ያሰብኩና አንድ እንዳንተ የሚጠይቁኝ ሰዎች አሉ ለምን ብዙ ጊዜ ከኬኔዲነቱ ውጪ ቫይስ ቨርሳ ሊሆነ ነገር ነው ሲዘፍን የምትሰማው ቁም ነገርን
ዓለማዊን በመጣልና በመናቅ ወደ መንፈሳዊ ስሜት ያላቸው ግጥሞች ናቸው እሱ ጋር ያሉት በቃ እንደዚህና የተወሰኑት እውነተኛ ታሪክ ለምሳሌ የወግሻ ወጋዩ ንጋቱ ላይ የነበረ ታሪክ ምናምን መልሶ መጨረሻ ላይ ነገር ራሱ ነው የሆነው እና በወቅቱ ዝም ብሎ የእግዚአብሔር ታምር ሆኖ ስለ ኬኔዲ ሲሰራ እንደዚህ እንድሰራ ገፋፍቶኝ የእግዚአብሔር ኃይል ገፋፍቶኝ ይሆናል ካልሆነ በስተቀር እኔ አስብ ያረኩት ነገር ግን አይደለም የሚገርም ነው ለማንኛውም እንዲያው እኛ ሐሳቦች ስለነበሩ ነው አብዬ ዞሮ እስኪ እንግዲህ አበበ መለሰና ከእውነተኛ ታሪኮች የተቀዱ የፈጠራ ስራዎችን ደግሞ እናውራባቸው በዋነኛነት መቼም የሰው ልጅ የመጀመሪያ መሰረቱ ቤተሰብ ነው ከዛ አካባቢና ማህበረሰብ ከዛ ያለ ነው እንግዲህ ውጤታማነቱም በእነዚህ ደረጃዎች ነው እየተለካ ያደገ የሚሄድ እስቲ ከእናትህ ፈጠራና ድርሰትን ጀምርና መጀመሪያ እሱን እንስማና ታሪኩን ያለውን ነገር ታወራናለህ እሺ ውሃ ወላዋይ ያንቺም ልብ እንደኔ ይናፈቃል የኔን ባየሽልኝ አበሳውን ሲያይ አብዬ እስኪ ደግሞ ስለነዚህ ስራዎች እናወራ በቃ ያው እንግዲህ ምናልባት እንግዲህ ከእናቴ ጋር ስለተያዘ ይሆን በጣም ይሄ ዘፈን እኮ በጣም አይ ብቻ ራስን የሚያጠፋኝ በቃ ብቻ አይደለም አዎ እንኳን አንተን ሁላችንንም በጣም በቃ የግጥሙ ስሜት ከዛ ላይ የሚሽ ጨመራቸው እንትኖች anyways ሐሳቦች እናቴ ናቸው እናቴ በጣም ታንጎራጉራለች ምናልባት እኔ እንደዚህ አይነት እንጉርጉሮ የወሰድኩት ከናቴ ይመስለኛል ኖም ደግሞ በቀደም ሳውራል ከሆነ ዘፋኝ ጋር ስታይል ምናምን የሚል ነገር ጀምሮ እንትን ሲል እኔ ያው እሷ የቀኔው ሀገር ብቻናው ነው ተወልዳ ያደገችው እዛ የረኞችን ዘፈን ትዘፍንልኛለች እነሱ ወጣቶች ሆነው ሲወጡ ረኞች የሚዘፍኑትን አጎቷ የሚዘፍኑን ባለዋሽንቶች የሚያንጎራጉሩትን ሰርግ ላይ በጣም የሚገርም ድምጽ አላት እናቴም አክሰንቱን ብዙ ነገር ከናቴ በጣም ወስጃለሁ በጣም እና የዚህ አገጣጣሚ ሙሉ ቀን ማግኘቴ ኤፊል ማግኘቴና እኔ እነሱን ባገኛቸው በጣም ሰክሰስፉል እንደማደርግና የኔ ዜማዎች መሰራቸው ስራዎች እንደሚሆናቸው የተማመንኩት የናቴን ስታይል የናቴን ብዙ ነገር ስለወሰድኩኝ እነሱ ይዛን አይነት ይዘት በተለይ ሙሉ ቀን ከዛ በኋላ ደግሞ ኤፍሬም ነው እንደዚህና የሚል እንትን ያለኝና ውሃ ወላዋይ ግጥሙ የናቴ ነው እና ውሃ ወላዋይ ያንቺም ልብ እንደኔ የዋለላል ወይ ደግሞ ስታወራይ እንደዚህ ነው ውሃ ወላዋይ ያንቺም ልብ እንደኔ የዋለላል ወይ የኔም ባየሽልኝ አበሳውን ሲያይ መከራውን ሲያይ ብላ እናቴ እንትን ብላኛለችና ዜማውን ራሴን የሰራሁትና ከዛ ላይ ይሆናል ብዬ ነው እንጂ የሚለው የኤፍሬም ግጥም ላይ እንደዚህ ሰጠኛለች ልክ ምንድነው ነተመታ በጉዶ ምናምን ወዶ ምናምን እዛ ላይ አለ እነዚህ የገጠር ቃላቶች የተያሉበት እንትኖች እነሱ የናቴ ነው ከናቴ ላይ ይወስድኩ ቀባቀባ ያርኩ የሰራው ነው ይሆናል
አከሌን ግን ዜማውም ራሱ ከእናቴ ነው ወሰድኩት ዜማው ራሱ አይዲያው ስትነግረኝ የሆነ ተደራ ትበለኝ ወይ ደግሞ ባላ ሸፍቶባት እንደዚህ ተብሎ ይዘፈናል እና ካገባችሁ በኋላ ትበለኝ በትክክለኛ አላስታውሰውም የነገርችኝን ታሪክ ግን ብዙ ገምተለኝ ይከስ በተስተዳር ወይ ከለሸፍቶ ወይ ከለሞተ ጊዜ ወይ እንደዚህ እንትን ያለች ጊዜ ቀንዲ ብሎ ተዘፈነና አካሌ ሸገየ ነይ ሰው ተራኝ ሳቲ ትምዚያ እንደዚህ ነው ከምትለውና እሷ አካሌ ሸገየ ነይ ሰው ተራኝ ሳቲ አካሌ ሸገየ ነይ አው በዳምናው ላይ ገለጠ ስማ ይሄም እሷ ግጥም ነው ዜማውም እሷ ነው ከዛላ ነው አካሌ ሸገየ ነይ ከውበትሽ ጋራ ገለጠ ሰማይ ያው ከውበትሽ ጋራ የሚለውን ግጥሙንም ጨምሬበት ዜማውንም ምናምን አድርጌ ከዛ ያው ሁለተኛው ዜማ ላይ በቃ እንደምን አልሽ አካሌ ሸገየ ነይ በመቶጃትና ሰው ተራንቺ አካሌ በዳምናው ላይ ከውበትሽ ጋር ገለጠ ሰማይ እና እናቴ በብዙ ነገር እርታኛለች በብዙ ምናልባት ስለሞዳትም እንደገናም በሙዚቃ አብራኝ ነው ኖሮቹ ማለት ይቻላል ተዘፍን ነበር ታንጎራጉር ነበር ተዘፍን እንዲበለው ትለኝ ነበር እና ሙልቀን ብዙ ጊዜ የናቴንም ሲሳወራ ሲለኝ ጋይድ ሲያረጋኝ የናቴን እንትን አይበት ነበር በቃ እናቴን ይመስለኛል እንዲበለው ጣለው እዚህ አንሳው እንዲበለውና በስራ ዘመኔ ቁጭ ካልኩ እንደነገርኩ ያው ወሬ የለም ከጥላውን ገሰሰ ጀምሮ ተጀመረ ድምጽ የለም ንግግር የለም ሁሉም ዘፋኞች ጋር ተሰራ ኤፊ ማንም ስንሰራ በቃ እኔ ያሰጣቸው እየተቀበሉ ሙልቀን ጋር ግን ቡላላ ዳምጠን በቃ ባለው ይልክያኩ በቃ በሶስተኛው በአራተኛው አብሮኝ ሲጀምር በቃ ዝም ባለው እኔ ፈዝዬ ነው ማለት እንደዚህ እና ሙልቀን የናቴን እንትን ያስታውሰና በአጠቃላይ ለሌ የፈለኩት ምንድነው እናቴ በኔ ህይወትና በሙዚቃ እንትኑ ላይ በጣም ትልቅ ተጽዕኖ አላት እነዚህ መሰራቸው ይሄ ትንሽ ሞደርን ቀመስ ነው ባህላዊ እንትኖች እንትን ራሱ ከናቴ ነው ሱቅ ዜማውን ራሱ አረው ከነቃሉ አረው ባንደሰው የሚመጣው ሁሉ እናቴ እንደዚህ ነው የምትዘፍነው አረው ባንደሰው ከሚመጣው ሁሉ ከሚመላለሰው በቃ ከዛላት ጋር የዘጋሁት እኔ ግን ስዘጋ መጨረሻ ላይ ሙዚቀኞች እንዲያንቀኝትኛ እናቅም ያሉኝና ኬት እንዳመጣሁት እኔ እሷ ግን አረው አንድ ሰው ከሚመጣው ሁሉ ከሚመላለሰው እንደዚህ ብላ እንትን አልከችኝና ከነግጥሙ ራሱ የናቴ ነው እንደዚህ አይነት ነገሮች አሉና ብዙ አሉ ሌሎችም ይኖራሉ አንዴ ደግሞ ኤፊጋል ፊሰር ቸለት አልደረሰኝም ማለት መጨረሻ ላይ ሲጠይቀው ይሄን ዘፈን ስለሆነ ያልሰማሁትም የት ጋር እንትን ብሎ ነው ምናምን ይምላልና ያ ባሬ ወጁ ማናሽለኝም አያችሁ ሰዎች ደብረዘይት ሄዶ ከጎጃም ያጎቷል ነውና ተደበደቡታሉ ደብረዘይት ከተማ ውስጥ ማለት ነው በእነሱ ድሜ እንግዲህ በጣሊያን ከወጣ ከተወሰነ ከ10 ዓመት በኋላ እንግዲህ እና ማን አያገላይ ምናምን ነው የምትለው መሰለኝና
አጎቷ ነው እና ሄዶ ደብረ ዘይት ወደ ሸዋ የሰው ሀገር ሄዶ የሰው ሀገር ነው የሚባለው ወደ ሰው ሀገር ሄዶ ሸዋ ገብቶ ደብረ ዘይት የሚባል ሀገር እዛ እንትን ሲል ደበደቡት እና ዘፈነ እና መጨረሻ ላይ ተመልሶ መጣ እና ይዘፍነው ዘፈን እኔ ሀገሬ ከንቱ ደመላሽ የለኝም አያችሁ ሰዎች ሲደበድቡኝ ምናምን ብሎ ዘፈነ እያለች ይሄን እኔ ሀገሬ ጎጃም ሰም ደመላሽ የለኝም አያችሁ ሰዎች ሲደበድቡኝ ምናምን ብሎ እያለች እንትምራች እና ለኤፊ እንትን ብዬ በቃ በጣም ቆንጆ አድርጌ ሰርች ልክለት ነበር አልደረሰኝ ምናምን መጨረሻ ላይ የተቀመጠ ነውና የናቴ ተጽኖ በቃ ስለናቴ ስላከኝ ጊዜ ብናቆም ይችላል ለምን ስለናቴ ማውራት ከጀመ ካላቆም ነው ወደ በጣም አብዛኛው የሰው ልጅ ሁላችንም በእናት ጉዳይ እንደዛ ነን አንተ ደግሞ ከሙያ ጋር በተያያዘ በዚህ አጋጣሚ እንደው ፈጣሪ ነፍሳቸውን ይማር እና መሰለኛለሁ በዚህ አጋጣሚ አንተን የመሰለ የጥበብ ሰው የሰጡን የሳቸው ተጽኖና ውጤት በግልጽ እንዳለ አንተ ነገርከን በስራዎቻቸው የሚታያሉና ዜማ ከመስጠት አልፎ ከመውለድ ነው ይቅርታ ከመውለድ አልፎ ዜማ መስጠት በጣም ከመውለድ አልፎ ከማሳደግ አልፎ ደግሞ በዜማ መኮትኮት በዘፋፈን በስታይል ይሄን ስታይል እንዲዘፍነው ያደረገች ሙሉ እሷ ነች ከሷ ጋር ኖሬ ነው እሷ ጋር ባልኖር ኖሮ አይሆንም ነበር ተወልጄ እንኳን ሌላ ቦታ ባድግ ኖሮ ከሷ ጋር እንትን ያን ነገር ባላሳልፍ ምናልባት እኔ እንግዲህ ወይ ከበደውን ነበር ዝም ብዬ ወይ ደግሞ መንገድ ላይ ምናምን ስሜን መባል ሰው ሊሆን ይችላል ነበር ይሄ ሁሉ ነው እንግዲህ የሚገርም ቤተሰቦቻችን አየህ የነበረው ታሪክና ሂደት ለልጆቻቸው ስም ሲያወጡ የልጆቻቸውን እድሜ ብለው የሚመዘግቡበት እንዲሁ ከተማና ቦታ ደግሞ ታሪካዊ ልውውጥ የሆነ ነገር ሲፈጠር ከሙዚቃና ከታሪክ ጋር የተያያዘ አሁን በዘመናዊው ዓለም ዲያሪ እንደምትለው እንደው እንደ ካላንደርም አድርገው የሚጠቀሙበት እነሱ የልጃቸውን ስም ምንና ምን ሁኔታ ሲፈጠር ልጃቸውን ከሌ እንዳሉት ይናገራሉ ልክ አሁን አንተ ያንተናት ዜማዎቹን ይባሉ የነበሩትንና ፈጠራዎቹን እንደነገሩ ሁሉ ልጄ በከሌ ዘመቻ ጊዜ ነው የተወለደው እከሌ ከፈረስ ሲወድቁ ይሄን ያህል እድሜ ነበረኝ ምናምን ይላሉና የከተማዎች ታሪክም ሲቀየር እንዲሁ በዘፈን የሚዘፈን ነበር ይሄ ዘፈን የተዘፈነው ይሄ ገበያ ቦታ ወደዚህ ሲቀየር ነው እንዲያውም ለውጡን ተከትሎ እንዲ ተብሎ ተዘፈነ ይባል ነበርና የነዚህ ድምር ውጤት ነን እኛ አየህ በታሪካችን በባህላችን እና የሳቸው ለኢትዮጵያ ሙዚቃ ያደረጉት አሻራ አልፎ ተርፎ ዘመን ተሻግሮ ይቀጥላል ገና አበበው መልኩ ለውጤት በማብቃት የወላጅነት ኃላፊነታቸውንም ከሙያም አንፃር ማለት ነው እና የሚገርም ነው ከዚሁ ቀጥለን ያው እንግዲህ አቤ እናትም እህትም ሚስትም ተመሳሳይ ናቸው ይባላል ደግሞ ያው በተፈጥሮ እስኪ ወደ መጀመሪያ ባለቤትህ እናምራና ሙዚቃና ሀሳብም ያለው ነገር ደግሞ እናውራ ወደ ባለቤት ታሪክ ድርሰት እናምራ አዲ አዎ የኔ አደይ አበባ ያው እናዲዬ በጣም ተማሪዎች ነን በ15 አመት ምናምን ነው የምንተዋወቀው የተገናኘ ነው ሙዚቃ ቡድን ውስጥ የተገናኘ ነው እሷ ድምጻዊ ነች እኔም ድምጻዊ ነኝ ጊታር እጫወታለሁ እና የትምህርት ቤት ባንድ የነበረ ነው እንደውም የኤፍሬም ታምሩ ባንድ ነበረ ፈራርሱ የተወሰነ ነው የቀረው ሙዚቀኞችም ተወሰነ ቀርተዋል ምን ኤፍሬም ታምሩ ሲዘፍኑበት የነበረው የትምህርት ቤት ባንድ ነው እዛ ባንድ ውስጥ ነው ያገኘዋት እኔ ባህር ዳር ነው ተወልጄ ያደግኩት ከባህር ዳር ወጥቼ ወደ ደብረ ማርቆስ
ሐረር በኋላ ነው ሐረር ሳይሆን መጀመሪያ ደብረ ማርቆስ ሄድና ወደ ደብረ ማርቆስ ሲሄድ ነው እንግዲህ ዲጄን ዛግ ቡድን ውስጥ እና እነሱ ፈልገው ይመጡ የሆነ ጊታር ይዞ የሚል ሰው አይተናል ምናምን ተብለው ነው ካሳ ይባላል ካሳ ሳክስፎኒስት ነው የባንድ ሊደር ነው መጥቶ ከቤተ መንግስት ወርድ ጠብቆ አናገረኝ እንዴ ደስ ይለኛል እና በሙሉ ቀጥሬያቸው በጀርባ ከቤተ መንግስት ጀርባ ቀጥሬያቸው ጊታር እየተጫወቱ ምናምን ነገር ተዘፍንላቸው በቃኛ ጋና እንትብላሉኝ እሺ ሄጄ እነሱ ጋር ብዙ ጊዜ ሰራውና ከዛ ጊዜ ጀምሮ ያው ያይነ ፍቅር ምናምን አሬ ድሮ ደግሞ በጣም ከባድ ነው ከዛ አብረን ከሜት ምርትስ እነሱ እኔ አንድ ክፍል ትበልጠኛለች እሷ እኔ ብዙ ከዚህ በሙዚቃ ምክንያት 9ኛ ክፍል 3 ነው የደገፉት የሚገርም ነገር 9ኛ ክፍል 3 ሙዚቃ በህይወቴም ላይ በትምህርቴም ያደረገብኝ ተስፋ በጣም ከባድ ነው ደግሞ ጎበዝ ተማሪ ነበርኩ በጣም ኤሌመንተሪ ያለው በጣም አባቴ ራሱ በቃ ልጄን ተውታት ላኩት እንዲያምጣ ምናምን አጥቶት ያጥና ነበር ለምን አንደኛ ሁለተኛ ሶስተኛ አራተኛ ምናምን ከዚህ በታች አልወርድም ከዛ በቃ ሃይ ስኩል ስገባ በጣም ሰዓት ተማሪ ነበርኩ 7ኛ ክፍል ያለው በተለይ 8ኛ ልክ 9ኛ ስገባ ከሙዚቃ ጭልጥ በቃ የጊታር ነገር ጀመርኩኝ በቃ ትምህርት ትቼ በቃ ጊታር እና 3 እንትን ያልኩትና ያኔ ባንድ ክፍል ትበልጥ የነበረ እሷ እንዲያል አንዳንድ ስድል አብረን ሻይ ስንጠጣ ማታሸኛትና ተመልሼ ደግሞ ሊመሽዋል በዛፍ በኩል ተንጠላጥዬ የሞታ ወደ ግቢ ውስጥ ምናምን ነገር ኖርበት ቤተ መንግስት ነበር እና በዚህም ትያል መጨረሻ ላይ ፍቅር ውስጥ ገባን እና እንግዲህ በ16 ዓመታችን ምናምን አካባቢ እንግዲህ እሷ 15 እና 16 ሆኜ በአንድ ዓመት መሰለኝ ምን በላለጠው ወይ 2 ዓመት በልጣት ነውና ትምህርት ቤት ውስጥ ያለም ተዋደድ ምናምን ከዛ ማርቆስን ትቼ ሄድኩኝ አስበተፈሪ ዛሁንን በጣም በደብዳቤ ኤሮግራም ይባል ነበር ያኔ በዛ ዘመን በኤሮግራም ነበር የምንጻጻፈው ምናምን እና ግጥም ጽፍላታለሁ ዘፈን በጊታር ጫወትላት ነበር ዘፈን ራሱ በካሴት ቀርጬ አስቀምጥኩታል እንደገና ነነነ ለዛማዛሽ በንደረረ እንደገና ገና ሰልተግበው እንደገና በያድያበባ እንደገና ገና በለጋው ገና በለጋው ለለለለለለነት ማዛሽ ጧጮራ የፈነጠቀብሽ ለለለለለለያበባነ ማዛሽ ጧጮራ የፈነጠቀብሽ ከዚህ ነው የተወሰደው አይ ዋው እና እንደዚህ በየሰርችላት ምናምን ነው እንግዲህ ከዛ በኋላ አስበተፍሬ ደግሞ አርሲ ሄድና አርባ ጉጉሱ ደግሞ በጣም የሚገርም ነገር በቃ በኤሮግራም ነው በቃ ምንሳሳፈው በቃ በዛ ዘመን ማክሲመም 2 ሳምንት ቢቆይ ነው በቃ እኔም ጽፋለሁ እሷም ጽፋለች እኔም ጽፋለሁ እሷም ጽፋለች አቦም የሚባል ከተማ ጭራሽ መብራት የለም በቃ እኛ ጋር ማሾ የሚባል ነገር ያው
አባታችን አስተዳዳሪ ስለነበረ ያወራጃው በቃ በተሻለ ተብሎ ማሾ ዛም ነው ይባል እና በቃ በማሾ እንትን ብዬ ነው የጻፍኩ እንትን ምላት የምልክላት የነበረውና ከዛ ነው እንግዲህ ተመልሼ መጣሁ ከአርሲ በኋላ ደግሞ ትምርቴን የጨረስኩት ማርቆስ ውስጥ ተመልሼ አገኘኋት ደግሞ እንደገና ከዛ ዘመቻ ጣቢያ ተከትላይ መጣ ዘመቻ ጠየቀች ማለት ከዛ መጣሁ አዲስ አበባ መጥቼ ሙዚቃ ሲጀምር መንስልና ነገር ወዲያው ከፊጋ ተገናኘና በሚልበት ሰዓት ዘፈኑን ሰራሁት በቃ እና በርቀት ስለሆነ ነው ደግሞ ያኔ ከባድ ነው ርቀት አዲስ አበባና ጎጃም ማለት በጣም በቃ እድሜ ልክን ማትገናኙ አይነት ስሜት ነው የሚሰማ ስትሄድ ሁሉ በቃ እንትን ይያልኩ ነው የምትሄደው አሁን አየ እንደዚህ እንኳን አይደለም እዚህ አሁን አሜሪካ ነገር ቅርብ ነው ስፔሻሊ ነገ ጧት ተነስተህ ብለምትልበት ታይም ላይ ያለ ነው ግን ያኔ ግን ከጎጃም አዲስ አበባ መምጣት ማለት በጣም ብዙ ርቀት የሐሳብም የነፍስም ያካልም የብዙ ነገር ርቀት የኪሎ ሜትር ርቀት ነው በጣም ፍናፍቆት ስለነበረብኝ አፍሪካ እንትን ስል በቃ የጥቅምት በደል የኔ አደይ አበባ ቆም ያለው ከበርሽ እና ያለ ግጥሙን መራስ የሰራውትና ያው ይፈዘፈኑ እንደውም የማያውቅም በኋላ ነው ከማንት ስነግረው ያወቀው የሰማው ምናምን ነገር ላዲዬ ምናምን ነገር እና እሱም ሳያውቅ ነው ዝም ብሎ የሰራው ምን ይሆን ያውቅም ነበር አሁን ሲያንሳል በቃ ያኔ ለምስት ያዘፈንከኝ ምናምን ለሰላቅ ለምስት ነው ያዘፈንከኝ ከይላል ታሪክ ጋር ከሚያያዙት ድርሰቶች መካከል እስኪ ወደ ሌላኛው እንሂድ